ሰላም ቅዱሳን እንዴት ናችሁ? መጋቢ ጌታውን ነኝ። ይህ ሁለተኛ የዘሌዋውያን መጽሐፍ ጥናታችን የምንቀጥልበት ኤፒሶድ ይሆናል። እንግዲህ ባለፈው ኤፒሶድ የዘሌዋውያን መጽሐፍ ሂስቶሪካል ሴቲንጉ ከዘጸአት መጽሐፍ ጋር ተመሳሳይ ቦታ ላይ እንደሆነ የመገናኛው ድንኳን ከተሰርቶ ካለቀ እግዚአብሔርም ክብር በመገናኛው ድንኳን ላይ ከወረደ ምናልባት ከአንድ ወር በኋላ የተከሰተ ነገር እንደሚተረክልን ተመልክተናል። እንዲሁ መጽሐፉ ፎከስ የሚያደርገው ኃጢአተኛ የሆነው የሰው ልጅ እንዴት ቅዱስ ወደ ሆነው እግዚአብሔር መቅረብ ይችላል የሚልን ሐሳብ የሚያስተምር በዋናነት መጽሐፍ ነውና ይህንን ለማድረግ እግዚአብሔር ኃጢአተኛ ወደሱ ይቀርብ ዘንድ ከ5 በላይ የሚሆኑ የመስዋዕት ሥርዓቶችን እንደሰጣቸው እንደ ሕዝብ ደግሞ ካህናቶች እሱን ሲያገለግሉት እንዴት ሊያገለግሉት እንደሚገባ ምን አይነት መስዋዕት ሊያቀርቡለት እንደሚገባ እግዚአብሔር እንደደነገገላቸው በዛም መሰረት መስዋዕትን ሲያቀርቡለት መስዋዕታቸው እንደተቀበለ እሱ ካዛቸው ውጪ ግን መስዋዕትን ባቀረቡ ጊዜ እግዚአብሔር ደግሞ ለክብሩ እንደማይደራደርና በእሳቱ እንደበላቸው ተመልክተናል። እንዲሁም እግዚአብሔር የሱ የሆነው ሕዝብ ንጹህና የረከሰ ነገሮችን እንዳይነካ እግዚአብሔር ንጹህና ቅዱስና ቅዱስ ያልሆኑ ብሎ እግዚአብሔር እያንዳንዱ ነገር እንደለየላቸው ሕዝቡ በስነ ምግባሩ በንጽህናው እንዲሁም ደግሞ በተለያዩ ነገሮች የተለየ ሕዝብ እንዲሆንለት እግዚአብሔር እንደሚፈልግ ተናግረናል። ያቆምነው ምዕራፍ 16 የዘሌዋውያን መጽሐፍን ልብ ወይም ደግሞ ዋና ክፍል አንስተን ነው። እሱም ዴይ ኦፍ አቶንመንት ወይም ደግሞ የስርየት ቀንን አንስተን ነው። በዚህ የስርየት ቀን ሕዝቡ ወደ እግዚአብሔር የሕዝቡን ኃጢአት ሊቀ ካህኑ ይዞ ወደ ቅድስተ ቅዱሳን የሚገባበት ሲገባ በሐዘን በፍርሃት በመንቀጥቀጥ የነበረው ሕዝብ እግዚአብሔር መስዋዕቱን ተቀብሎ ከቅድስተ ቅዱሳን ከወጣ ሪጆይስ እንደሚያደርግ ተናግረን ያቆምነው። ታዲያ ቀሪው የዘሌዋውያን መጽሐፍ ምን ያስተምረናል? ምን ይነግረናል ካልን ቀሪው የዘሌዋውያን መጽሐፍ ከምዕራፍ 17 እስከ ምዕራፍ 26 ባለው ክፍል ውስጥ የምናገኘው ክፍል ደግሞ ሆሊነስ ኮድ በመባል ይታወቃል። ያ ክፍል ሆሊነስ ኮድ በመባል ይታወቃል፣ ወይም ደግሞ የቅድስና ኮዶች በመባል ነው የሚታወቀውና በጣም ብዙ ትእዛዞች፣ ብዙ ሐሳቦች በክፍሉ ውስጥ ተገልጸውበት እናገኛለን። ምዕራፍ 17 ለምሳሌ በአምልኮ ስለሚኖር ቅድስና ነው የሚናገረው። ይህም ደግሞ እግዚአብሔር አምላክ እስራኤላውያንን ምንም አይነት ጣዖታትን እንዳያመልኩ ከሱ ውጪ ለማንም መስዋዕትን እንዳይሰዉ እግዚአብሔር ያዘዛቸውን ሐሳብ የምናገኝበት ክፍል ሲሆን ምዕራፍ 18 ፎከስ አድርጎ የሚነግረን ስለ ወሲባዊ ቅድስና፣ ንጽህና፣ ሴክሹዋል ፒዩሪቲ ነው የሚነግረን። አንድ ሰው እንዴት ነው ራሱን ከዝሙት ጋር ወይም ደግሞ ከግብረ ሥጋ ግንኙነት ከተገናኙ ኃጢአቶች ኪፕ ማድረግ የሚችሉ በእግዚአብሔር ፊት ጸያፍ የሆኑ ነገሮች ምንድናቸው የሚለውን ይናገራል። እነዚህ በምዕራፍ 18 ላይ እግዚአብሔር አምላክ በቀጥታ የሚሰጣቸው ትእዛዞች በአሕዛብ፣ በግብፃውያን፣ በፍልስጤማውያን፣ በአማሌቃውያን፣ በሌሎች ዘንድ ሁሉ እንደ አንድ የተፈቀደ ነገር የሚደረጉ ተግባራት ናቸው። ስለዚህ ለምሳሌ የሥጋ ዘመድ እህት ወንድምን ማግባት፣ ከትዳር ውጭ መሄድ፣ እነዚህ ነገሮች በዙሪያቸው ባሉ አሕዛብ ዘንድ የተፈቀዱ ስለሆኑ እግዚአብሔር አምላክ የሱ የሆነው ሕዝብ እንዲለይለት እግዚአብሔር ይነግረዋል። ምዕራፍ 18 እንደዚህ ይላል፣ ባነበው ደስ ይለኛል። እኔ እግዚአብሔር አምላካችሁ ነኝ፣ እንደ ተቀመጣችሁበት እንደ ግብፅ ምድር ሥራ አትስሩ። እኔ ወደ እርሷ እንደማገባችሁ እንደ ከነዓን ምድር ሥራ አትስሩ፣ በሥርዓታቸውም አትሂዱ። ፍርዴን አድርጉ፣ በእርሷም ትሄዱ ዘንድ ሥርዓቴን ጠብቁ። እኔ እግዚአብሔር አምላካችሁ ነኝና የሚሰራቸው ሰው በእነርሱ በሕይወት ይኖራልና ሥርዓቴን ፍርዴን ጠብቁ፣ እኔ እግዚአብሔር ነኝና ብሎ እግዚአብሔር አምላክ ሴክሹዋል ፒዩሪቲን በጥልቀት በምዕራፍ 18 ላይ ሲናገር ትመለከታላችሁ። ሕዝቡ ከፓጋን ወይም ደግሞ እግዚአብሔርን ከማያውቁ ጣዖት አምላኪ ሕዝቦች የተለየ የወስባዊ ንጽህና እንዲኖራቸው እግዚአብሔር ለሕዝቡ ሲያስተምር ትመለከታላችሁ። ምዕራፍ 19 ስነ ምግባራዊና ማህበራዊ ቅድስናን ያወራል። ስነ ምግባራዊና ማህበራዊ ቅድስናን ያወራል። እንዴት ባልንጀራችንን መውደድ እንደምንችል፣ እንዴት ፍትህን ማስፈን እንደምንችል፣
እንዴት ታማኞች መሆን እንዳለብን እንዴት አዛኞች መሆን እንዳለብን እግዚአብሔር አምላክ በምዕራፍ 19 ላይ ለሕዝቡ ሲያስተምር ትመለከታላችሁ። ከምዕራፍ 21 እስከ ምዕራፍ 22 ባለው ክፍል ደግሞ የምናገኘው ሐሳብ ምንድነው ካላችሁኝ ምዕራፍ 21 እስከ ምዕራፍ 22 ካህናቶች ሊጠብቁት ስለሚገባ ቅድስና ነው የሚናገረው። ካህናቶች እግዚአብሔርን የሚያገለግሉ ካህናቶች ከሕዝቡ የተለየ ቅድስና ይጠበቅባቸዋል። ለምን? ሕዝቡ እነሱን ሞዴል ስለሚያደርጋቸው። ስለዚህ ካህናቶች በእግዚአብሔር ፊት እንዴት ሞዴል በሆነ ቅድስና መመላለስ ይችላሉ የሚለውን ሐሳብ እግዚአብሔር አምላክ ሲነግራቸው ካህናቱ በተለየ ሁኔታ እንዲቀደሱ አለባበሳቸውን፣ አመጋገባቸውን፣ ሁሉን ነገር እንዲለዩ እግዚአብሔር አምላክ በምዕራፍ 21 22 ላይ ሲናገራቸው ሲያስተምራቸው ትመለከታላችሁ። እንግዲህ ምዕራፍ 23 በዓላትን ደግሞ የሚናገርበት ክፍል ላይ እንገባለን። እስራኤላውያን በሚገባባት ምድር ሊያከብሯቸው ስለሚገቡ 7 በዓላት በምዕራፍ 23 ላይ እግዚአብሔር ይደነግግላቸዋል። የመጀመሪያ እግዚአብሔር አምላክ ሕዝቡ በየዓመቱ እንዲያከብረው የሚፈልገው ፓስኦቨርን ነው ወይም ደግሞ ፋሲካን ነው። ሕዝቡ ሁሉ እግዚአብሔር አምላክ ከግብፅ ምድር እንዴት ነፃ እንዳወጣቸው እያሰቡ የእግዚአብሔርን ታላቅነት የእግዚአብሔርን አዳኝነት ኢምብሬስ እንዲያደርጉ፣ እንዲያከብሩ፣ እንዲያደንቁ፣ እንዲያስታውሱ እግዚአብሔር አምላክ የመጀመሪያው በዓል ፓስኦቨር ወይም ደግሞ ፋሲካን እንዲያከብሩ ይነግራቸዋል። ሰንበትን እንዲቀድሱ እግዚአብሔር ይነግራቸዋል። የቂጣ በዓልን እንዲያከብሩ፣ የዳስ በዓልን እንዲያከብሩ፣ የጴንጤቆስጤን በዓል እንዲያከብሩ፣ የነዶ በዓል እንዲሁም ደግሞ የስርኤት ቀንን በዓል እንዲያከብሩ እግዚአብሔር አምላክ ይነግራቸዋል። እነዚህ በዓላት የእስራኤልን ደግሞ የዓመት ካሌንደርን ደግሞ የሚወስኑ በዓላቶች ናቸው። ስለዚህ በዓላቶቹ ስታጠኑ ጀስት የሆኑ ቀን የሚከበሩ በዓላትን ብቻ ሳይሆን የምናጠናው እነዚህ በዓላቶች የእስራኤልን ወር እንዴት ተጀምሮ እንዴት እንደሚያልቅ የሚነግሩ ክፍሎች ናቸው። በምዕራፍ 24 እንዲሁ ይቀጥላል እግዚአብሔር አምላክ። ምዕራፍ 25 እንዲሁ ከምዕራፍ 23 የቀጠለውን በዓላትን እንዲሁ የኢዮቤልዩ በዓል እንዲሁም ደግሞ የሰባተኛውን ዓመት ምድሪቷ የምታርፍበትን ሳባቲካል የምንለውን በዓል እንደዚሁ የሚያውጅበት ለድሆችን እንዴት መጠበቅ እንዳለባቸው ኢኒኳሊቲ በመካከላቸው እንዲጠፋ ሰዎች ሁሉ እኩል እንዲሆኑ እንዴት አድርገው ማስተዳደር እንዳለባቸው የሚናገርበትን ክፍል የሚናገር ሐሳብ እናገኛለን። ምዕራፍ 26 እግዚአብሔር አምላክ ሕዝቡ ከታዘዘው እግዚአብሔር አምላክ እንደሚባርካቸው ካመጹበት ፍርድ እንደሚጠብቃቸው ለሕዝቡ ትእዛዝን የሰጠበትን ክፍል በምዕራፍ 26 ላይ እናገኛለን። ምዕራፍ 26 ሕዝቡ አምላኩን እግዚአብሔርን ካከበረ እግዚአብሔር አምላክ እንደሚባርከው ካመፀ ደግሞ እግዚአብሔር አምላክ እንደሚፈርድበት ያስጠነቀቀበትን ክፍል እንመለከታለን። እንግዲህ እግዚአብሔር ይህንን ሲያደርግ ለምንድን ያደረገው ካልን እግዚአብሔር አምላክ ኃጢአተኛው ሰው የምህረትን እድል ሳያገኝ እግዚአብሔር አይፈርድበትም። ስለዚህ እግዚአብሔር ኃጢአተኛው ወደሱ እንዴት መቅረብ እንዳለበት ነግሮታል። ስለዚህ መታዘዝ አለበት። ካልታዘዘ ደግሞ የእግዚአብሔር ፍርድ እንደሚጠብቀው እንደዚሁ ሲነግረው ትመለከታላችሁ። ምዕራፍ 27 የመጨረሻው ምዕራፍ የሚነግረን እግዚአብሔር አምላክ በዚህ በዘሌዋውያን መጽሐፍ ውስጥ እንዴት የእግዚአብሔር ሕዝብ ለእርሱ እንደሚሆን ሕዝቡ አንድን ሰው ለእግዚአብሔር ቢሰጥ ስለትን ቢሳል ቃል ኪዳን ቢገባ እንዴት አድርጎ መፈጸም እንዳለበት የሚናገረውን ክፍል እናገኛለን በዘሌዋውያን። ስለዚህ ምዕራፎቹ ከሞላ ጎደል እንዳየነው በዚህ አይነት መልኩ የዘሌዋውያን መጽሐፍ ምዕራፎች መመልከት እንችላለን። ተስፋ አደርጋለሁኝ ምዕራፎቹ ስታጠኑ መግቢያ የሚሆኑ ሐሳቦችን እንዳገኛችሁ። በዘሌዋውያን መጽሐፍ ውስጥ የምናገኛቸው ዋና ዋና አስተምህሮቶች ምንድን ናቸው? እሱን ከተነጋገርን በኋላ ጠቅለል ያለ ሐሳብ ተናግረን የዘሌዋውያን መጽሐፍ እንጠቀልላለን። እንግዲህ ክፍሉ ምን ያስተምረናል? ዘሌዋውያንን ስናጠና ምን ነገርን ታሳቢ ያደረግን እናጥና? ምንስ ነገርን ኤክስፔክት እናደርግ? ምንድናቸው ስለ መለኮታዊ ሐሳቦቹ?
ሊያስተምረው የሚፈልገው ሐሳብ ምንድነው ካልን የመጀመሪያው ሊያስተምረን የሚፈልገው ሐሳብ የእግዚአብሔርን ቅድስና ነው። the holiness of God ነው። ዘሌዋውያን is all about holiness. God is holy. የሚያስተዋውቅልን እግዚአብሔር ቅዱስ እግዚአብሔር ነው። ይሄ እግዚአብሔር ንጹህ ደግሞ ልዩ ነው። እግዚአብሔር አምላክ ከአሕዛብ አማልክት ጋር የሚመሳሰል አምላክ አይደለም የሚል የሚጮህ ድምጽ አለው የዘሌዋውያን መጽሐፍ። ስለዚህ የምታመልኩት አምላክ ቅዱስ ነውና እናንተም ደግሞ ምን በሉ ቅዱሳን ሁኑ የሚልን መልእክት ያለው መጽሐፍ ነው። ስለዚህ ከእግዚአብሔር ጋር ሞራሊም ሪሌሽናሊም ቅዱስ መሆን እንዳለብን መጽሐፉ ያስተምራል። ሁለተኛ የሚያስተምረን አቶንመንት ወይም ደግሞ የኃጢአትን መስዋዕት ነው። ምትካዊ የኃጢአትን ምትክ መስዋዕት ነው። እግዚአብሔር አምላክ ኃጢአት ላይ እንደማይደራደር ከሚያስረዱን ቅዱሳት መጽሐፍት መካከል የዘሌዋውያን መጽሐፍ የመጀመሪያው መጽሐፍ ነው። እግዚአብሔር ኃጢአትን ይቀጣል፣ ኃጢአተኛን ይቀጣል። አንድ ማወቅ ያለባችሁ ግን እግዚአብሔር ኃጢአተኛውን ዝም ብሎ አይቀጣው፣ የምህረትን ዕድል ይሰጠዋል። ስለዚህ ኃጢአተኛው መስዋዕትን ይዞ ከቀረበ ቁርባን የሚል ቃል ነው የሚጠቀመው። ቁርባን ማለት ወደ እግዚአብሔር መቅረብ ማለት ነው። ኒር ቱ ጋድ ማለት ነው። ለቤተክርስቲያን ቅድም እንደነገርኳችሁ ኃጢአተኛ ሕዝብ እንዴት ቅዱሱን እግዚአብሔር መቅረብ ይችላል? እንዴትስ በዚህ በቅዱሱ በእግዚአብሔር መካከል በቅድስና መኖር ይችላል የሚል ትምህርት ነው ያለው። ስለዚህ ኃጢአትን ባደረጉ ጊዜ ከአምላካቸው ከእግዚአብሔር ጋር እንዴት መታረቅ ይችላሉ? ቁጣውን እንዴት መከልከል ይችላሉ የሚል ሐሳብ ይነግረናል። አቶንመንት ለኃጢአት የሚቀርብን መስዋዕት ምትካዊ መስዋዕትነት ይነግረናል። እግዚአብሔር አምላክ መስዋዕት ከቀረበ ለኃጢአተኛው ኃጢአት እንደማያደርግ እግዚአብሔር ጋራንቲ አልሰጠም። ግን ኃጢአተኛው ኃጢአትን ባደረገ ጊዜ እግዚአብሔር አምላክ ከኃጢአቱ ይቅር ይለው ዘንድ ምን ማቅረብ አለበት? ለኃጢአቱ የሚሆን ምትካዊ እንስሳ ማቅረብ አለበት። የስርየትን ቀን የስርየትን መስዋዕት ማቅረብ እንዳለበት መጽሐፉ ይነግረናል። ሌላው መጽሐፉ የሚነግረን ስለ ካህናት ነው። እግዚአብሔርን ስለ ማገልገል ካህናቶች በእግዚአብሔርና በሕዝቡ መካከል ያሉ መካከለኞች እንደሆኑ፣ ሌዋውያን በካህናቱና በሕዝቡና በእግዚአብሔር መካከል ያሉ መካከለኞች እንደሆኑ፣ የሕዝቡን መስዋዕት ወደ እግዚአብሔር እንደሚያቀርቡ፣ የእግዚአብሔርን ሕግ እንደሚያስተምሩ፣ የተለየ ቅድስና እንደሚጠበቅባቸው ይነግረናል። ዛሬም እግዚአብሔርን የምናገለግል ሰዎች ከዘሌዋውያን መጽሐፍ አንዱ የምንማረው አገልጋይነት የከበረ ጥሪ ነው። እግዚአብሔርን ማገልገል ከምንም ጋር የማይወዳደር ጥሪ ነው፣ ፕሮፌሽን ነው። ግን ይሄ ፕሮፌሽን ደግሞ በቸልተኝነት የሚሰራ አይደለም። ይሄ በጣም መሰጠትን የሚጠይቅ ከምናገለግለው ውስጥ የተለየን የህይወት ንጽህና፣ ቅድስና፣ ዕውቀት እግዚአብሔርን ማወቅ እንደሚጠይቅ እግዚአብሔር በቃሉ ውስጥ በተገለጠው መልኩ የምናገለግለው ከሆነ አገልግሎታችን በእግዚአብሔር ፊት ተቀባይነት እንዳለው ከቃሉ ውጪ እሱ ካዘዘው ነገር ውጪ ስናገለግል የአገልግሎታችን በረከትን ሳይሆን ቁጣን እንደሚያመጣ እግዚአብሔር እንደማያስደስተው ይህ መጽሐፍ ዛሬ ምልዝላለን አገልጋዮች ያስተምሩናል። እንዲሁም ደግሞ የክህነቱ አገልግሎት ወደ አዲስ ኪዳን ከክርስቶስም አንጻር ምሳሌያዊ ሆኖ እንደሚያገለግል እንመለከታለን። በስተመጨረሻ ከዕብራውያን መጽሐፍ አንጻር የሌዋውያን መጽሐፍ ምን አይነት ትምህርት እንዳለው ትንሽ ተናግሬ ነው የምጨርሰው። ሌላው ሆሊ ሊቪንግ ቅዱስ ኑሮ ይጠበቃል። በምን ቅዱስ መሆን አለብን? በአምልኳችን ቅዱስ መሆን አለብን። ሌላው በምን ቅዱስ መሆን አለብን? በግብረ ሥጋ ግንኙነት ወሲባዊ ንጽህና ለእግዚአብሔር እንደሚጠብቅ በምን ቅዱስ መሆን አለብን? ፍትህን በማስፈን ቅዱስ መሆን አለብን። በምናስተዳድራቸው ነገሮች በማህበራዊ ህይወታችን ሁሉ በእግዚአብሔር ፊት ቅዱስ እንድንሆን የእግዚአብሔር ቃል በዘሌዋውያን መጽሐፍ ያስተምረናል። ዘሌዋውያን መጽሐፍና አዲስ ኪዳንን ስናነጻጽረው አዲስ ኪዳን ስለ ቅድስና የሚያወራውን ሐሳብ በሙሉ የሚያነሳው ከዘሌዋውያን መጽሐፍ ነው። ለምሳሌ አንደኛ ጴጥሮስ ቅዱሳን ሁኑ የሚለውን ቃል የሚያነሳው፣ ተቀደሱ የሚለውን ቃል የሚያነሳው ምንን በመጥቀስ ነው? ዘሌዋውያንን በመጥቀስ ነው። ኢየሱስ ክርስቶስ በዕብራውያን መጽሐፍ ሊቀ ካህን ተብሎ የተጠቀሰው የመስዋዕቱ ስርዓት እየጠቀሰ የክርስቶስ ኢየሱስ መስዋዕት የተሻለ እንደሆነ የሚነግረን ዘሌዋውያንን ተንተርሶ ነው። እንዲሁም ደግሞ ኢየሱስ መስዋዕታችን እንደሆነ መስዋዕት ለመሆኑ ጀስቲፊኬሽን የዕብራውያን መጽሐፍ የሚያቀርብልን
የዘሌዋውያን መጽሐፍ በመጥቀስ ነው። የእግዚአብሔር መገኘት በመካከላችን መሆኑን መንፈስ ቅዱስ በእኛ ውስጥ እንደሚኖር አምሳያ አድርጎ መጽሐፍ ቅዱስ የሚያቀርብልን የዘሌዋውያን መጽሐፍ ነው። የዘሌዋውያን መጽሐፍ በብዙ መልኩ አዲስ ኪዳናዊ አፕሊኬሽን ያለው መጽሐፍ ነው። ዘሌዋውያን መጽሐፍ የሕግ መጽሐፍ አይደለም፣ ወይም ደግሞ የመመሪያዎች መጽሐፍ አይደለም። የዘሌዋውያን መጽሐፍ የሪሌሽንሺፕ መጽሐፍ ነው። እግዚአብሔር ሕግን መመሪያን በዘጸአት እንዲሁም ደግሞ በዘሌዋውያን መጽሐፍ አስቀምጧል። እነዚህ ሕጎች ግን መቅጫዎች አይደሉም። እነዚህ ሕጎች የእግዚአብሔር ጸጋ መገለጫዎች፣ እግዚአብሔር ከሕዝቡ ጋር ሪሌሽንሺፕ እንደሚፈልግ ሕዝቡ ወደሱ እንዲቀርብ እግዚአብሔር የሰጠው ስጦታ እንደሆነ እንድንቆጥረው ፈልጋለሁ። በዘሌዋውያን መጽሐፍ የምናገኘው በዘጸአት መጽሐፍ የምናገኛቸው ሕጎች የእግዚአብሔርን ባህሪ የሚያሳዩ ከእግዚአብሔር ባህሪ አንጻር ወደሱ መቅረብ የማይችለውን ሕዝብ እግዚአብሔር ወደሱ ይቀርብ ዘንድ መንገድ እንደሆኑ እንድናስብ ያስፈልጋል። አንዱ በዘመናችን ዲስቶርትድ የሆነው አመለካከት ፈጽሞ ሕግን የመጥላት በስርዓት ያለ መሄድ አካሄድ አለ። እነዚህ ግን የዘጸአትና የዘሌዋውያን መጽሐፍ የሚያስተምሩን ምንድነው ካልን እግዚአብሔርን በእኛ ማንነት በእኛ ባህሪ መቅረብ አንችልም። ታዲያ ነው የምንቀርበው? በመስዋዕቶች። በአዲስ ኪዳን ያለን ሰዎች ክርስቶስ ኢየሱስ መስዋዕት ሆኖልናል። በሱ መቅረብ እንደምንችል መንገድን ያሳየናል። ሌላው የምናመልከው አምላክ እግዚአብሔር ቅዱስ ነው። ስለዚህ እግዚአብሔር እኛን ሁላችን ወደዚህ ቅድስናው ወደዚህ ባህሪው እንደጠራን የዘሌዋውያን መጽሐፍ ያስተምረናል። ቅድስና የጥንት ኑሮ አይደለም። ቅድስና እግዚአብሔር አምላክ ዛሬም ድረስ የሚጠብቀው ሕይወት እንደሆነ ከዘሌዋውያን መጽሐፍ መማር እንችላለን። ወዳጆቼ ሆይ ዛሬ ለእናንተ ይህንን መጽሐፍ አጠቃልል የምሰጣችሁ ነገር አገልጋዮች የሆንን እንዲሁም ደግሞ የእግዚአብሔር ሕዝብ ተብለን የተጠራን በክርስቶስ ኢየሱስ ደም የተዋጀን ሕዝቦች ከእግዚአብሔር ጋር እንዴት መኖር እንደሚቻል የዘሌዋውያን መጽሐፍ የዘጸአት መጽሐፍ በብዙ ያስተምራልና ይህንን ቪዲዮ እየተመለከታችሁ እንድታጠኑ አበረታታችኋለሁ። እግዚአብሔር አምላክ ይባርካችሁ።